ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እንግዲህ በአዳዲስ ነገሮች መተናል። ትናንትና እንግዲህ ሩታን አይታችሁታል። ምንም ቢሆን ይዘገያል እንጂ አብርሃም ለኔ መሆኑ አይቀርም ብላት ነበረ። ዛሬ ደግሞ እንግዲህ ቻቤል እንደዚህ እያደረገ ለጣጥፏል ማለት ነው። ቲክቶኩም ዩቲዩቡንም ይዞታል ማለት ነው እና በነገራችን ላይ አብርሽና ሩታ ማለት ነው በምንም ነገር እየተጣሉት ነገር የለም። በዚህ በኮምፒት ይህንን ያህል መናገር የቻለችው ሩታ አብረው እንደሚሆኑ ይተዋወቃሉ ማለት ነው ሁለቱ። ስለዚህ ሄርሚላዬ የአቤልን የምናምን ትተሽ ራስሽን ብኮኝ ጥሩ ነው ብዬ ነው የማስበው። አቤል ናት ለዚህ ሁሉ አብርሃምን ከልዩ ለመለየትም ስበብ የሆንከው አንተ ነህ። ሄርሚላን ባታመጣ ኖሮ አብርሽና ሩታ ብዙም እዚህ ደረጃ ድረስ አይዳረሱም ነበርና አብርሽና ሩታ አሁንም ቆይታ ያላችሁ መታረቃቸው አይቀርም። ግን ለዚህ መልስ ይመስለኛል እንግዲህ ዛሬ ተነስቶ እና ውድ ቤተሰቦቼ ለዚህ ሁሉ ደረጃ ያደረስካቸው አንተን ሀቤል ማለት ነው። እና አሁንም በፊት ከሩታ ጋር ነበር ያን ሁሉ ነገር እንደውም አብርሽን ስታስጠፈጥፈው ምናምን ያን ሁሉ ወደዛ ተገለበትክና ደግሞ ወደ አብርሽ ሄድክ። ከአብርሽ ጋር ደግሞ ወደ ሄርሚላ ሄድክና አሁንም የምሰራው ስራ ትክክል አይደለም። ይሄ ልጅ አላቸው ተለያይተው ለማይለያዩ ነገር እናንተ እንትን ነገር ባታረጉ። ከመቼ ወዲህ ነው ደግሞ ወንድም ሚዜ የሚሆነው? ከመቼ ወዲህ ነው የሚስት ወንድም ሚዜ የሚሆነው? እና የድራማችሁ መጠቃለል ያለው የድራማው ማልቂያ እየደረሰ ነው በነገራችን ላይ ማለት ነው እንጂ ሩታ ያንን አፏን ሞልታ መቼም ሄርሚላን ልትናገራት አትችልም። ትናንትና ማለት ነው የኔ ያረገዋለሁኝ ይዘገያል እንጂ ወራቶች ይፈጃሉ እንጂ እሱ የኔ ነው እያለች ነው ያለችው። እና ከዚህ ሁሉ እኔ እንደሚመስለኝ ነገር ማለት ነው ሁለቱም የሚተዋወቁበት ነገር አላቸው። አብርሽና ሩታ የሆነ ነገር እያረጉ ነው፣ ቻናላቸውን እያሳደጉ ነው እንጂ ከአብርሽና ከሩታ ምንም ጠብና ምናምን ያለ አይመስለኝም። በትክክለኛ እንዴት አንድ ሰው የሆነ እንትን ሳይል እንዴት ይህን ያህል ሊናገር ይችላል? የሆነ በቃ የተማመነው ነገር ሳይኖር ማለት ነው። የተማመናችሁት ነገር ሳይኖር እንዴት ትናገራላችሁ? እንግዲህ ትናንትና ሁላችንም ቪዲዮን አይተነዋል። እኔ እና እሱ ይዘገያል እንጂ ጊዜ ይፈጃል እንጂ አብረን መሆናችንን የእሱ ጊዜ ታለቅሻለች እያለቻን ነው። ስለዚህ እኔ ትክክል ሁሉም ይተዋወቃሉ እዛ ጋር ማለት ነው። ሁሉም ይተዋወቃሉ። ሁሉም ለቻናላቸው ብለው ነው እንጂ ሁሉም ይተዋወቃሉ። እንደማይለያዩም ይተዋወቃሉ። ሁሉም እዛ ጋር ያሉት በሙሉ ያውቃሉ። ስለዚህ ግማሾቻችሁ ማለት ነው የምትሳደቡ አቤላ ጎበዝ ነው፣ አቤላ እንደዚህ ያረገ፣ የአብርሽ ወንድም፣ የአብርሽ አባት፣ የአብርሽ እንትን የምትሉ በነገራችን ላይ ወንድም ነው ለሁሉም ነገር ደራሽ የሚሆነው። እና ትናንትና እንግዲህ ኤፍሬምን አይታችሁታል። እያን ሁሉ ሲባባሉ ነበር ማለት ነው። እኔ ወንድምህ ይሻለሃለሁ ምናምን ሲለው እኔ የሚሻለኝን እኔ ራሴ አውቃለሁኝ እያለው ነበረ። እና የሚሻለኝን እኔ ራሴ አውቃለሁ። ለምን አንተ የራስህን ትዳር ያልመራ እኔ ልታስተዳድረኝ አትችልም እያለው ነው። በዛው በንትሩ ማለት ነው። እና ለማንኛውም እነሱ መታረቃቸው አይቀርም። ሩታና አብርሽ ተለያይተው አይለያዩም፣ ይታረቃሉ። ስለዚህ ግማሹ የሚያጨበጭበው በሙሉ እንግዲህ ያው አጨብጫቢዎች መቼም አጨብጭበን እንቀራለን ማለት ነው። ስለዚህ ሩታና አብርሽ መታረቃቸው ስለማይቀር ባናጨበጭብ ብዙ ማለት ነው። ብዙ የምትሳደቡ ልጆች ያላችሁ አብርሽ ጀግና፣ ሩታ ጀግና፣ ማናቸውም እዚህ ጋር ጀግና የለም። ማናቸውም ሁላቸውም እዚህ ጋር
ለራሳቸው ሲሉ ነው የሚሰሩት ይህንን ነገር ለራሳቸው ሲሉ ነው ይህንን ነገር የሚሰሩት እንጂ ሁሉም ቤተሰብ ተነስቶ ለምን እንደዚህ ሆንሽ፣ ለምን እንደዚህ አረግሽ የሚል ጠፍቶ ነው። ስለዚህ ራሳቸው ተማምነውበት ነው የሚሰሩት። ራሳቸው ቻናላቸውን ለማሳደግ ፈልገው ነው። አሁን ደግሞ ሄርሜላ ደግሞ ያው 100 ሺህ እስከምትገባ ድረስ ግዴታ ይቀጥላል። እሷ 100 ሺህ እስከምትገባ ድረስ ድራማው ይቀጥላል ማለት ነው። ከዛ በኋላ ደግሞ ወደ ሌላ ይቀየራል። ወደ ሌላ ቻናል ማሳደግ ደግሞ ይከዳል ማለት ነው። እና ሩታ ተለለች እኮ ለምሳሌ አብርሃም ከሩታ ጋር ታልሰራ ቻናሉ ላይ ምንም ነገር ቪዲዮ ሲጭን አላያችሁትም። እኔ እሱ ይገርመኛል። ምንም ነገር እንግዲህ እሱ በራሱ ቻናል እስቲ ምንድን ነው ሲለቅ ያያችሁት? በቀደም የብጥብጡ ነው መቼ ነው የለቀቀው? ሩታ ተለለች ምንም ነገር በአብርሽ ቻናል የሚለቀቅ ነገር የለም። ሩታ ስትኖር ብቻ ነው የሚለቀው። ስለዚህ ሁለቱ አልተለያዩ ዝም ብለው እንትን ለማለት ነው እንጂ ሁለቱ አብረው ናቸው ያሉት። እኛ ዝም ብለን እናማስላለን። ወጣ ማሳይ ይመስል ማለት ነው። ወጣ ማሳይ አለ አይደል? እንደዛ